አጠቃላይ የኑሮ ማረጋጋት ስራችን በእቅድ ነው እየመራን ያለነው። ግብረ ኃይል አለ። ዋናው ግብረ ኃይል የኑሮ ውድነት ማረጋጋት የቁጥጥር ስራና እንደዚሁም ደግሞ ኢትዮጵያ ታምርት ግብረ ኃይል በሁለት ንዑስ ኮሚቴዎች የተዋቀረ ነው። የመጀመሪያው ንዑስ ኮሚቴ የአቅርቦት ንዑስ ኮሚቴ ነው። ሁለተኛው ደግሞ የቁጥጥር ንዑስ ኮሚቴ ነው ማለት ነው። በዚህ አማካኝነት በዋና ስራ አስፈጻሚ እየተመራ ስራዎች እየተሰሩ ነው ያሉት። በዋናነት ትኩረት አድርገን እየሰራንባቸው ያሉ 3 ጉዳዮች አሉ። የመጀመሪያው የምርት አቅርቦት ነው። የአትክልትና ፍራፍሬ፣ የሰብል ምርት፣ የእንስሳት ተዋጽኦ ምርቶች በበቂ ሁኔታ በቅዳሜና እሁድ ገበያ ላይ እንዲቀርቡ ትስስር በመፍጠር እንደዚሁም ደግሞ አርሶ አደሮች በቀጥታ ወደ ገበያ እንዲያቀርቡ በቅንጅት በጋራ ካሉ የግብረ ኃይል አባላት ጋር ስራዎች እየተሰሩ ነው ያሉት ማለት ነው። አጠቃላይ በክፍለ ከተማችን 21 የቅዳሜና እሁድ ገበያዎች አሉ። በእነዚህ የቅዳሜና እሁድ ገበያዎች አንደኛ ስታንዳርድ የማስጠበቅ በተለይ ደግሞ ለሸማቹም በተመሳሳይ ደግሞ ለአቅራቢውም ምቹ ሁኔታዎችን የመፍጠር ስራዎች እየሰራን ነው የምንገኘው። እንደዚሁም ደግሞ የሚሸጡ ምርቶች በዋጋቸው እንዲሸጡ ከመለጠፍ ጀምሮ በባለሙያዎቻችንና በግብረ ኃይል አባላት የቁጥጥር ስራ በቅንጅት በጋራ እየተሰራ ነው ያለው ማለት ነው። በዚህ ሂደት ውስጥ ከዋጋ በላይ የሚጨምሩ ካሉ እርምጃ እየወሰድን እያስተካከልን ነው የመጣ ነው በአጠቃላይ ስራችን ማለት ነው። ዞር ዞር ብዬ እያየሁት ነበረ። አቅርቦቱ በጣም አሪፍ ነው። ሁሉም ነገር አለ። ደግሞ የሚቆጣጠርም አካል አለ እና ባየሁት ነገር ደስ ብሎኛል። በፊት ከነበረውና አሁን ካለው የቅዳሜ ገበያ ሁኔታ አንጻር አሁን እንደማየው በጣም የተለየ ነገር ነው የማየው። በፊት መደርደሪያ አልነበረውም። እንደዚህ ምርቶች አንድ ላይ ኮምፓይልድ ሆኖ የምታይበት ሁኔታ ነበር። አሁን ግን እያንዳንዱ ምርቶች ለየብቻ ናቸው። ዋጋውን በተመለከተ ዋጋም የተሻለ ነገር ነው ያየው። እኔ እንግዲህ የዚህ የሰንደይ ማርኬት ተጠቃሚ ነኝ፣ የቆየው ተጠቃሚ ነኝ። አክቹአሊ በዚህ በወረዳ 4 ዓለም ባንክ ብቻ ሳይሆን በሌሎችም አካባቢ እግረ መንገዴን በወጣሁበት እጠቀማለሁ። ለምሳሌ እንደ ሜክሲኮ አካባቢ ያሉ የዚህ ሰንደይ ማርኬቶችን ሌሎችም ቦታ ላይ እጠቀማለሁ። ከአገልግሎት አሰጣጥ አንጻር ለህብረተሰቡ እጅግ በጣም ጠቃሚ ነው። አሁን እንዳየሁት በተለይ ከቅርብ ጊዜ ወዲህ ጥቂት መሻሻሎች እየታዩ ነው ያሉት። ቀደም ሲል አንዳንድ ጊዜ የሚለጠፉ ዋጋዎችና አቅርቦቱ የማይመጣጠንበት ሁኔታ አለ። ግን ከተወሰነ ጊዜ በኋላ ግን እነዚህ ነገሮች ጥሩ መሻሻሎችን እያሳዩ ነው ያሉት። ከዛ ውጪ የቁጥጥር ስራ ነው። እንግዲህ የቁጥጥር ስራ በጣም በርካታ ስራ በውስጡ ይዛል። ፍትሃዊ የሆነ የንግድ ስርዓት እንዲኖር ከማድረግ ጋር ተያይዞ አጠቃላይ በክፍለ ከተማችን ያሉንን ነጋዴዎች በሙሉ በባለሙያ በግብረ ኃይል የመቆጣጠር ስራ እየሰራን ነው ያለ ነው ማለት ነው። አሁን ከወቅታዊ ሁኔታ አንጻር ስንመለከት እንደ ከተማም እንደ ክፍለ ከተማም በተለይ ደግሞ ባለፉት ጊዜያቶች ከዓለም አቀፍ ነባራዊ ሁኔታ አንጻር እንደዚሁም ደግሞ ከነዳጅ አቅርቦት አንጻር አንዳንድ ምርቶች ላይ የዋጋ መጨመርና አቅርቦት ላይ ትንሽ ክፍተቶች ነበሩ። አሁን በዚህኛው ነዳጅም ወደ ነበረበት ስለተመለሰ ገበያውን በተሻለ መንገድ አቅርቦትን በተሻለ አግባብ እየሄደ ነው ያለው። ወደ ላይ የወጡ አንዳንድ ምርቶችም ወደ ታች የመቀነስ አዝማሚያ ከባለፈው ሳምንት ጀምሮ እያሳዩ ይገኛሉ ማለት ነው። ይህንን አጠናክረን እንቀጥላለን። በተለይ ደግሞ ከምርጫ በኋላ ማህበረሰባችን አንዱ በስፋት ከሚያነሳቸው ጥያቄዎች የኑሮ ውድነት ስለሆነ ይህንን የማረጋጋት ኑሮ ውድነቱ እንዲቀል የማድረግ ስራ በቅንጅት በጋራ የሚሰራ ይሆናል ማለት ነው። መብዬ እያየሁት ነበረ። ሁሉንም ነገር እያየሁት ነበረና ዋጋውንም የተለጠፈውን እያየሁት ነበረና ጥሩ ነው። ውጪ ላይ ከሚሸጠው ነገር ጋር ምንም ግንኙነት የለውም። ውጪ የምትገዢው 1 ኪሎ አቮካዶ ለመግዛት ውድ ነው። እዚህ ግን የተሻለ ነገር ታገኛለች እና ከዋጋም አንጻር ከምንም አንጻር የተሻለ ነው። ፎሎ አፕም አለው። የህግ አስፈጻሚው አካልም ክትትል ሲያደርግ አያለው። የተለጠፈው ዋጋና መሬት ላይ የሚሸጥበት አንድ ነው አንድ አይደለም የሚለውን ክትትሉን አሁን እያየው ነው እና ለማህበረሰቡ ከሚሰጠው ጥቅም አንጻር እጅግ በጣም በተለይ ለሸማቹ ማህበረሰብ እጅግ በጣም ከፍተኛ ጥቅም ይሰጣል። አሁን እንዳየሁት እኔ እንደ ቋሚ ተጠቃሚ ነኝ። ዊክሊ እየመጣው ከዚሁ ነው የሚሸምተው። ቋሚ ደንበኞች አሉኝ። እንደዛ ነው
ያለው ሁኔታ? ለህብረተሰቡ በጣም ቅናሽ ነው። ከሌላው ገበያ ያው የተሻለ ገበያ ነው። የሽንኩርት ዋጋ የተለያዩ መሰረታዊ ፍጆታዎች እቃዎች በጠቅላላ በጣም ቀነስ ያሉ ናቸው። አምሳያቸው ህብረተሰቡ በቅናሽ ዋጋ ከሌላው ማለት ከሰኞ እስከ አርብ ካለው ገበያ የኛው ቅዳሜና እሁድ ሰንዴ ማርኬቱ ላይ በጣም ቅናሽ ነው ያሉ ነገሮች ማለት ነው። እና ያንን መጠቀም በጣም ጥሩ ነው ብዬ አስባለሁ። እና የተሻለ ዋጋ አለው ብዬ አስባለሁ።